እንደምን ቆያችሁ። እንግዲህ ቤቲ ነኝ። ዛሬ ደግሞ የምንገናኘው በዩኒት 2 ኢንትሮዳክሽን ቱ ካልኩለስ የሚባለው ፓርት ነው የምንነጋገረው ማለት ነው። እንግዲህ እዚህ ጋር ከዚህ በፊት በነበረው መጽሐፍ ይህ ዩኒት ወደ 3 ቦታ የተከፋፈለ ነበር። አሁን ላይ በአዲሱ መጽሐፍ መሰረት ወደ 1 ነው የመጡት ማለት ነው። ከዚህ በፊት በነበረው ቦታ መጽሐፍ ይሄ ዩኒት ወደ 3 ስል የመጀመሪያው ዴሪቬቲቭ፣ ሁለተኛው አፕሊኬሽን ኦፍ ዘ ዴሪቬቲቭ፣ ሶስተኛው ደግሞ ኢንቴግሬሽን ነበር። እንግዲህ ለማስተማርም ለማጥናትም እንዲመች እኔ የማስተምረው አሁን በዛ መንገድ። ስለዚህ በዚህ በመጀመሪያው ክፍል የምንመለከተው ስለ ዴሪቬቲቭ ፓርቱ ነው ማለት ነው እና በሚቀጥለው የሚመጡት በሁለት ተከታታይ ቪዲዮዎች ቮይሶች ደግሞ ቀጣዩን የምንመለከት ይሆናል። ግን እንደ ዩኒት ይሄ አጠቃላይ የያዘው ይሄውና እዚህ ጋር ዩኒት ኮንተንቱ ላይ ስንመለከተው the first section introduction to derivative ነው። the second section application of derivative ነው። the third section ደግሞ introduction to integration ነው። ስለዚህ አሁን የፈርስት ሴክሽኑን introduction to derivative የሚለውን እንጀምራለን ማለት ነው። ከዛ ውስጥ የመጀመሪያው እዚህ ደግሞ ስለ rate of change ነው የሚያወራው። ስለዚህ እሱ ጋር ደግሞ እንግዲህ ቼንጅ ስንል ብዙ አይነት ቼንጅ ሊኖር ይችላል። ለምሳሌ በፊዚክስ ውስጥ ከገባን ቼንጅ ማለት ስለ ቬሎሲቲ ላወራ እችላለሁ ኦር ስለ ስፒድ ላወራ እችላለሁ። ኢኮኖሚክስ ውስጥ ከገባው ቼንጅ ማለት ፕራይስ ቼንጅ ሊሆን ይችላል። ይሄ ደግሞ ኢንፍሌሽን ሊሆን ይችላል ማለት ነው። ቢዝነስ ውስጥ ከገባን ደግሞ የኮስት ቼንጅ ሊኖር ይችላል። ይሄ ኮስት ቼንጅ ደግሞ ትሬንድ ሊሆን ይችላል ወይም ይባላል። በማቴማቲክስ ግን የሚኖረው የቫልዩ ኦፍ ዘ ፈንክሽን ቼንጅ ዴሪቬቲቭ ነው የሚባለው። ስለዚህ ይህን ዴሪቬቲቭ ለመረዳት ግን መጀመሪያ ስለ ኮንሰፕት ኦፍ ዘ ቼንጅ ኤንድ አቨሬጅ ቼንጅ ኦቨር ዘ ኢንተርቫል የሚለው ነገር በደንብ ልናውቅ ይገባል ማለት ነው። ዲፊኒሽን 2.1 ላይ ስንመጣ the rate of the change is the rate that describes how one quantity changes in relation to another quantity. The unit on rate change are output unit per input unit. እንግዲህ እዚህ ጋር እንደሚናገረው rate change የምንለው አንድ ነገር እንዴት ነው የሚቀየረው ወይም change ለውጥ የሚመጣው in relation to the another ኳንቲቲ ከሌላኛው ኳንቲቲ አንፃር አንድ ነገር እንዴት ሊለወጥ ይችላል ኦር አንድ ነገር እንዴት ሊቀየር ይችላል የሚለው ነው። እና ዩኒቱን በምናስቀምጥበት ጊዜ ላይ ይሄ ሁሉ ጊዜ መሆን ያለበት ነው። መጀመሪያ አውትፑት ዩኒት ነው። ከዛ ፐር ኢንፑት ዩኒት ማለት በኤግዛምፕል ላይ እንመለከተዋለን። ኤግዛምፕል ብሎ ነው ምንድነው ያስቀመጠው? ኮስት ፐር ሚኒት፣ ፕላንትስ ፐር ሄክታር፣ ኪሎሜትር ፐር ሊትር ኦፍ ዘ ቤንዚን። አሁን እዚህ ጋር ኪሎሜትር ፐር ሊትር ኦፍ ዘ ቤንዚን ስንል ኢንፑቱ ምንድነው? ሊትር ኦፍ ዘ ቤንዚን ዴን ከዛ በኋላ በሊትር ኦፍ ዘ ቤንዚን የሄድነው ርቀት ምን ያህል ነው? ኪሎሜትር። ሶ ኢንፑቱን እንደ ዲኖሚኔተር ነው የምንጠቀመው። ሶ ዩኒት ላይ ስናስቀምጥ ኪሎሜትር ፐር ሊትር ኦፍ ዘ ቤንዚን ስል አውትፑቱ ኪሎሜትሩ ነው ከላይ ይቀመጣል። ዜን ቱ ዲኖሚኔተር የምንጠቀመው ደግሞ ሊትር ኦፍ ዘ ቤንዚን ነው ማለት ነው። እንግዲህ ስለ ሬት ኦፍ ዘ ቼንጅ ስናወራ 3 አይነት ሬት ኦፍ ቼንጅ ሊኖር ይችላል። ማለትም ፖዚቲቭ ሬት ኦፍ ቼንጅ፣ ኔጌቲቭ ሬት ኦፍ ቼንጅ ኤንድ ዜሮ ሬት ኦፍ ቼንጅ ሊኖር ይችላል። ታዲያ መቼ ነው ይሄ ሊፈጠር የሚችለው ስንል ፖዚቲቭ ሬት ኦፍ ቼንጅ የሚፈጠረው ለምሳሌ 2 ኳንቲቲዎች ቢኖሩኝ such that x and y then xም ኢንክሪዝ ባረገ ቁጥር the same time the y increase ካደረገ ወይም both of them increase at the same time then the graph is slant upward ይሄዳል ማለት ነው። ይህ ጊዜ ላይ ሁለቱም አንደኛው ኢንክሪዝ ሲያደርግ ሌላኛው ኳንቲቲ ኢንክሪዝ የሚያደርግ ከሆነ ሬት ኦፍ ቼንጁ ፖዚቲቭ ይሆናል። ነገር ግን በተቃራኒው አንዱ ኳንቲቲ እየጨመረ ባለበት ቁጥር ሌላኛው ግን እየቀነሰ ከመጣ የዚህን ጊዜ ሬት ኦፍ ቼንጁ ኔጌቲቭ ይሆናል። ከስር ያለውን እንመልከት። ሁለተኛ ላይ is the case when the value of one quantity says that x is increased and the value of the other quantity says that y has decreased and the graph slants downward. ግራፎቹን መለየት ያስፈልጋል። for increasing rate of change ምን አይነት ግራፍ ነው? for decreasing rate of change ምን አይነት ነው? ኔጌቲቭ እንደሚባለው። and zero rate of change የምንለው ደግሞ when the value of the one quantity says that x is increased, the value of the other quantity
is remain the constant, then the graph is horizontal, then the rate of change እዚህ ጋር ምን ይሆናል ማለት ነው? 0 ይሆናል ማለት ነው። አሁን ማየት ያለብን ነገር አለ ዲፈረንሺየት ስናደርግ ግራፉ ላይ። አሁን እዚህ ጋር ግራፉ ላይ የተቀመጠው ሆሪዞንታሊ ነው ማለትም ፓራል ቱ ዘ ኤክስ አክሲስ ተደርጎ ነው። የዚህን ጊዜ ላይ ሬት ኦፍ ቼንጅ 0 ነው። አዎ ለምን? ምክንያቱም ሬት ኦፍ ቼንጅ ስንሰራ ብዙ ጊዜ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ልናደርግ እንችላለን። የዚህን ጊዜ ላይ ምን ይሆናል ማለት ነው? 0 ይሆናል። ግን አንዳንድ ጊዜ vertical ከሆነ ግራፉ this is one is parallel to the y axis ነው። here it's not there but if it's indefinite ነው ማለት ነው። ያ ማለት የኤክስ ቫልዩ ኮንስታንት ይሆናል በዛ ሰዓት። የኤክስ ቫልዩ ኮንስታንት ከተደረገ ደግሞ ከስር ያለ ቁጥር ማለትም ዲኖሚኔተር ፓርቱ 0 ይመጣል ማለት ነው። ስለዚህ any number divided by the 0 is ደግሞ indefinite ነው የሚሆነው ማለት ነው። undefined ነው የሚሆነው። so እንደዚህ አይነት ሁለቱን ግራፎች መለየት አለባችሁ። ስለዚህ ለዜሮ ሬት ኦፍ ቼንጅ የምትጠቀሙት ግራፍ ወይም የግራፉ አይነት የሚሆነው the line is horizontal and parallel to the x axis ነው የሚሆነው ማለት ነው። እንግዲህ እንደነገርኳችሁ ሬት ኦፍ ቼንጅ የሚለው የአንድ ነገር ለውጥ ነው። የሌላ አንድን ነገር ለውጥ ተከትሎ የሚመጣ ለውጥ ነው ብለናል። ከዛም በኋላ ዩኒቱን ተነጋግረናል፣ አይነቶቹን አይተናል። ስንሰራ ሬት ኦፍ ቼንጅ ታዲያ እንዴት ነው የምንሰራው ስንል እንደነገርኳችሁ ነው። በቃ ይሄኛውም ቼንጅን ዋይ ኦቨር ቼንጅን ኤክስ ነው የምታደርጉት። ከዚህ በፊት አይታችሁት ለስሎፕ ስንሰራ ወይም the value of m ስንፈልግ በዚህ መንገድ ነበር የሚሆነው። For example, 1 እዚች ጋር አለ calculate the rate of change for the following pair of the numbers ይልና ለምሳሌ a ላይ 1 2 and 3 4 ተሰጥቶናል ማለት ልብ ማለት ያለብን እዚህ ጋር 1 2 ሲል x1 and y1 ነው የተሰጠን and 3 4 በሚልበት ሰዓት ላይ ደግሞ የዚህ ጊዜ x2 and y2 ተሰጥቶናል ማለት ነው። so ምንድነው ማድረግ የሚጠበቅብን? y2 minus y1 over x2 minus x1 ነው የምናደርገው። ስለዚህ በዚህ መሰረት 4 ሲቀነስ 2 ሲካፈል 3 ሲቀነስ 1 ይሆናል። ይህ ማለት 1 ይመጣል ማለት ነው መልሱን ስንሰራ። ከዚህም ሌሎቹንም በተመሳሳይ ሁኔታ መስራት እንችላለን። ለምሳሌ የቢል እንቀጥልና ሌሎቹን እናንተ ትሰራላችሁ። ለምሳሌ እዚህ ጋር የተሰጠው ፖይንቶች 2 3 and 3 1 ናቸው። so 1 minus 3 over 3 minus 2 ስለዚህ በዚህ ሰዓት ላይ minus 2 over 1 which is ማይነስ ይሆናል ማለት ነው። ሌላውን እናንተ ተለማመዱበት። እንግዲህ እዚህ ጋር ማየት እዚህ ጋር ኤግዛምፕሉ ልብ ካላችሁት ምንድነው የመጀመሪያው ኤ ላይ ያለው ኤግዛምፕል the positive rate change የሚባለው ነው። ምክንያቱም አንደኛም መልሱ የመጣው ፖዚቲቭ 1 ነው። so ያመላክታችኋል ፖዚቲቭ እንደሆነ increasing እንደሆነ both increasing እንደሆነ so ግራፉ upward እንደሚሆን። የሁለተኛው ኤግዛምፕል ላይ ስትመለከቱት የመጣልን ኔጌቲቭ 2 ነው። so here is negative እንደሆነ ኔጌቲቭ rate change እንደሆነ ያሳውቃል ማለት so the graph is downward ይሆናል slant downward and የሶስተኛውን ስትመለከቱት 0 ነው የመጣው። here እዚህ ጋር ምን ይሆናል ማለት ነው? ኮንስታንት ስለሆነ አንደኛው ቫልዩ ማለትም የዋይ ዋጋ ኮንስታንት ስለሆነ 0 ሬት ቼንጅ እንላለን። የአራተኛው ግን ቅድም እንደነገርኳችሁ the vertical graph ያለው ማለት ነው ሬት ኦፍ ቼንጁ ሲሰራ undefined ነው የሆነው። ምክንያቱም የኤክስ ዋጋው ነው ኮንስታንት የሆነው ማለት ነው። ኤግዛምፕሎቹ ይህንን ነው የሚያመላክቱት። ስለዚህ ከዚህ ምን ኮንክሉድ ማድረግ እንችላለን? ፈንክሽናችን ኢንክሪዚንግ ይሆናል። ኢንክሪዚንግ ፈንክሽን የሚባል ማለት ነው። ያ ማለት when rate of change ፖዚቲቭ ከሆነ እናም እንዲሁም የተሰጠን ፈንክሽን decreasing ልንለው እንችላለን። ይሄም የሆነው ደግሞ when the rate of the change is negative ከሆነ ማለት ነው። እንግዲህ በተጨማሪም ሌላ አይነት ሁለት አይነቶች ምን አሉ? rate of changeዎች አሉ። እንግዲህ rate of change ስንል አንደኛው average rate of change የምንለው ሊሆን ይችላል። ሁለተኛው ደግሞ instantaneous rate of change የሚባለው ነው ማለት ነው። ስለዚህ ምንድነው ዲፈረንሳቸው? ምንድነው በaverage rate of change እና በinstantaneous rate of change መካከል ያለው ለውጥ ምንድነው? ልዩነታቸው ምንድነው የሚለውን እንመለከታለን። የመጀመሪያው average rate of change የምንለው ማለት ነው እዚህ ጋር rate of change ስንሰራ rate of change of the y respect to the x ነው የምንሰራው። ያ ማለት ቅድም ከነገርኳችሁ ጋር ቅድም እየሰራንበት ከነበር ነው የrate of change አሰራር ጋር ተመሳሳይ ነው።
ይሄ ማለት change in y over change in x ነው የምናደርገው። ይሄ የሚለው average rate of change ስንጠቀም for any time ነው from ከተጀመረበት እስከ ተፈጸመበት ያለው ደቂቃ change ከተጀመረበት እስካለቀበት ድረስ ያለውን ማካተት የምንችለው ነው። ስለዚህ ይሄንን ስንሰራበት the average rate of change ይባላል። እስቲ በዚህ ላይ ደግሞ ኤግዛምፕል እንስራ። ይሄኛው ኤግዛምፕል ደግሞ ምንድነው የሚለው find the rate of the change of the function of f of x which is equals to 2x minus 9 from x1 which is 3 to x2 which is 6 ማለት ነው። so እዚህ ጋር እንደምንመለከተው x1 እና x2 ዋጋችንን ሰጥቷል። የዚህ ሰዓት ላይ rate of change-ን ለመስራት ከx2 f of x2 minus f of x1 over x2 minus x1 ነው የምናደርገው። ያ ማለት ከቅድሙ ጋር ተመሳሳይ ነው። y2 minus y1 over x2 minus x1 ከሚለው ጋር ተመሳሳይ ነው የሚሆነው። እንዴት ስትሉ f of x2 ማለት y2 እንደማለት ነው። f of x1 ማለት ደግሞ y1 ማለት ነው። ሶ መጀመሪያ ከዚህ እንደምንረዳው በቅድሚያ መስራት ያለብን f of x2 ቫልዩ መታወቅ አለበት፣ f of x1 ቫልዩ መታወቅ አለበት። ይህን ለማድረግ ደግሞ በf of x ቦታ ውስጥ በx ፋንታ አንዴም 3ን መክተት አንዴም 6ን መክተት። ሶ f of x2 ለማግኘት በx ፋንታ 6ን ከታለን። ስለዚህ ይሄን ስንከት 12 ሲቀነስ 9 which is 3 ይሆናል ማለት ነው። እንደገና f of x1 ለማግኘት በx ፋንታ 3ን እናስገባለን። የዚህን ጊዜ 2 times by 3 minus 9 በዚህ ጊዜ ደግሞ minus 3 ይሆናል ማለት ነው መልሱ። አሁን ይሄንን ካስገባን ቅድም በነገርኳችሁ መሰረት መተካት ነው። ያ ማለት f of x2 minus f of x1 over x2 minus x1 በዚህ ዋጋ መሰረት መጀመሪያ f of x2 ስንት ነው የመጣልን? 3 መጥቶልናል። ስለዚህ 3 ሲቀነስ f of x1 ስንት መጥቶልናል? ራሱን ችሎ -3 መጥቷል። ሶ 3 ሲቀነስ in the bracket እንደገና መልሶ 3 -3 ስናደርግ ማይነስ በማይነስ ይጣፋና 3 ሲደመር 3 which is 6 ይሆናል። ከስር ደግሞ x2 ስንት ነው? 6 x1 ስንት ነው? 3 ስለዚህ 6 ሲቀነስ 3 which is equal to 3 ሶ ከላይ 6 አለን ከስር 3 አለን። ሶ 6 ሲካፈል ለ3 ስንት ይሆናል? 2 ይሆናል ማለት ነው። እንግዲህ ይሄንን እስቲ በግራፍ አይነት ጥያቄ ቢሆን እንዴት እንሰራለን የሚለውን እንመልከት። ኤግዛምፕል 2 ላይ ምን ይላል? find the average velocity during the time interval of 2 which is less than or equal to t which is less than or equal to 4። በዚህ ሰዓት የሚጠበቅብን ዲስታንሱም ተሰጥቶናል፣ ታይሙም ተሰጥቶናል። የተጠየቅነው ቬሎሲቲ ነው፣ አቨሬጅ ቬሎሲቲ። ሶ አቨሬጅ ቬሎሲቲ ደግሞ የሚሰራው በተመሳሳይ ሁኔታ s2 minus s1 over t2 minus t1 ተደርጎ ነው። ሶ አሁን እዚች ጋር የተሰጠን ሰዓት t1አችን 2 ስትሆን t2አችን ደግሞ 4 ነች። ሶ በአራተኛው ሰከንድ ላይ የሄደው ርቀት ስንት ነው? 53 ነው፣ 43 ሜትር። and በሁለተኛው ሰከንድ ላይ የሄደው ርቀት ስንት ነው? 10 ሜትር። ስለዚህ እንዳልኳችሁ ከ43 ላይ 10ን ቀንሰን ሲካፈል 4 minus 2 እናደርጋለን ማለት ነው። በዚህ መሰረት ይሰራል። የሁለተኛው ኤግዛምፕል አለ ቢ ላይ ያለው እሱ እናንተ መሞከር ትችላላችሁ። የተሰጣችሁ t1አችሁ 2 ስትሆን t2አችሁ ደግሞ 3 ነው። ስለዚህ መጀመሪያ ማወቅ ያለባችሁ the distance traveled at the time of the 3 and the distance traveled at the time of the 2 second ላይ የሄደውን ርቀት መለየት አለባችሁ። ሲሰሩ እንደነገርኳችሁ s2 minus s1 over t2 minus t1 ምክንያቱም average velocity እንደዚህ ስለሚሰራ ከቅድሙ አይነትን መረዳት ትችላላችሁ። rate of change ማለት እንደዛ ስለሚሰራ ሶ አሁን በሶስተኛው ሰከንድ ላይ የሄደው 25 ስለሆነ በሁለተኛው ሰከንድ ላይ ደግሞ የሄደው 2 ስለሆነ 25 ሲቀነስ 10 ሲካፈል 3 ሲቀነስ 2 which is equals to 15። እንግዲህ እዚህ ጋር ደግሞ ኖት የሚል አለ፣ እሱን እንመልከተው። that the average rate of the change is a measure of how much a function change per unit on average over the interval. Geometrically, the average rate of the change of the function which is y is equals to f of x on in the interval of ab is the slope of the secant line through a and f of a and b f of b.
ይላል እና እዚህ ግራፉ ላይ ስንመለከተው average rate of change የምንለው በግራፍ ከሆነ የስሎፕ ኦፍ ዘ ሴካንድ ላይን ነው። የስሎፕ ኦፍ ዘ ሴካንድ ላይን ደግሞ ስሎፕ ቅድም እንዴት ነው የሚሰራው which is y2 minus y1 over x2 minus x1 አይደለ? ስለዚህ ከሱ ጋር ተመሳሳይ ነው። በግራፍ ስንሰራ ስሎፕ እንደምንሰራው ነው፣ ለስሎፕ ኦፍ ዘ ሴካንድ ላይን እንደምንሰራው ነው average rate of change የሚሰራው ነው ያለው። ስለዚህ በቀላሉ አሁንም rate of change ለመስራት ከፈለግን f of b minus f of a over b minus a ተደርጎ ይሰራል። ይሄንን ለማመለከት ነው እዚህ ጋር የገባው። አሁን እንግዲህ ስለ average rate of change ይሄን አልካልን ወደ instantaneous rate of change ወደሚባለው ልንገባ ይገባል ማለት ነው። መጀመሪያ ላይ ምን ይላል? for many of the functions such as a polynomial, trigonometric, exponential, logarithm and rational function is it possible to find their instantaneous rate of change for a value of x in their domain. እንግዲህ ለእንደነዚህ አይነት ፈንክሽኖች ኢንስታንታኒየስ ሬት ኦፍ ቼንጃቸውን መስራት እንችላለን ነው። ግን በዋነኝነት ኢንስታንታኒየስ ሬት ኦፍ ቼንጅ የሚባለው ምንድን ነው ካልን is a change as a particular movement ነው። particular movement ምትላለች ዋና ኢንሴንሻል ነጥብ እዚህ ጋር ማለት ነው። ምክንያቱም አቬሬጅ ስላችሁ ቅድም ምንድን ነው ያልኩት for the whole motion ሊሆን ይችላል፣ for the whole change ሊሆን ይችላል average rate of change ስንሰራ። instantaneous rate of change ስንሰራ ግን ይሄንን በፊዚክሱ የምታውቁት ነው ምንድነው for instant time ነው፣ for specific የሆነ time ነው፣ for a particular movement ነው ይሄንን የምንጠቀመው instantaneous rate of change ሊሆን አንድ ኢንተርቫል ላይ ገብቶናል አይደል? እንደዛ እንደማለት ነው። ከስር ምን ይላል? instantaneous rate of change which is equals to change in y over change in x which is means y2 minus y1 over x2 minus x1 where change of x is very closer and closer to 0. ይህ ማለት ምንድነው የሚያስረዳው? የሆነ ስፔሲፊክ የሆነ ታይም ኢንተርቫል ላይ ሲሆን ስናደርግ ስንሰራ change of x ሲሰራ በጣም ለዜሮ ይቀርባል። ለምሳሌ በ0.5 እና በ0.3 መካከል ያለውን ዲፍረንስ ሳይው 0.2 ነው። በዛች በአጭር ቅጽበታዊ በሆነ ለውጥ ውስጥ የደቂቃ ለውጥ ውስጥ ያለውን ሬት ኦፍ ቼንጅ ስንሰራ ነው ኢንስታንታኒየስ ሬት ኦፍ ቼንጅ ይባላል። ስለዚህ ብዙ ጊዜ ቼንጅን ኦፍ ኤክስ ኦፍ ዘ ኢንስታንታኒየስ ሬት ኦፍ ቼንጅ ላይ ስናየው ለዜሮ በጣም ይቀረበ ነው። ምክንያቱም ታይም ኢንተርቫሉ በጣም ስፔሲፊክ በሆነች በጣም በቅጽበት ውስጥ ያለው ለውጥ ነው የምንሰራው ማለት ነው። አሁን እንደ አቨሬጅ ሬት ኦፍ ቼንጅ ላይ የሆነ ሎንገር ታይም ኢንተርቫል የለም። በዚህ ሰዓት ላይ ያለው የሆነ ቅጽበታዊ በሆነ ሰከንድ ለውጥ ውስጥ የሚኖረው ነው። ስለዚህ ያ ደግሞ የታይሙ ቅጽበታዊ በመሆኑ ምክንያት ቼንጅን ስንሰራለት ክሎዘር ቱ ክሎዘር ወደ ዜሮ ይቀርባል ማለት ነው። ይሄ ነው ከአቨሬጅ ሬት ኦፍ ቼንጅ ጋር ልዩነት እንዲያመጣ የሚያደርገው። ከስር እሱም ይገልጻል። ምን ይላል? average rate of changes is the rate of change over the entire period. ሙሉ ፔሪዮዱን ያለውን ሊያካትት ይችላል በaverage rate of change ላይ ማለት ነው። ግን instantaneous rate of changes is the changes at a certain period of time ማለት ነው። ቢሆን ቅጽበታዊ በሆነ ሰዓት ውስጥ ለውጥ ውስጥ ያለ በዛ ውስጥ የሚኖረው ለውጥ ለመስራት ነው instantaneous rate of change የምንጠቀመው። example ላይ evaluate the instantaneous rate of change of f of x which is equal to x squared plus 9 and at x is equal to minus 3. ልብ በሉ ከዚህ በፊት average rate of change ላይ ስንሰራ ይሰጠን የነበረው ምንድን ነበር? ሁለት የኤክስ ቫልዩዎች ነበር የሚሰጠን። ሁለት የኤክስ ቫልዩዎች ይሰጠናል። ዜን የሁለተኛው ቫልዩ ሲቀነስ እያደረግን ነበር የምንሰራው የነበረው x2 minus x1 over ማለት የመጀመሪያው y2 minus y1 over x2 minus x1 ነበር የምናደርገው። በዚህ ሰዓት ሲሰጠን አንድ f of x and አንድ x value of x ነው። የምንሰራበት ደግሞ አሰራር ትንሽ ለየት እናደርገዋለን ማለት ነው። በዚህ ሰዓት የምንጠቀመው የትኛውን ነው ቢባል for instantaneous rate of change በደንብ እየለያቸዋቸው። ምክንያቱም በዚህ ጊዜ ላይ የምንጠቀመው rate of change እያልን የምናወራው ወደ በኋላ ላይ ወደ ዴሪቬቲቭ ነው የምንቀይረው። so that ከዴሪቬቲቭ አሰራር ጋር ተመሳሳይ የሚሆንበት ቦታ ላይ ሊመጣ ስለሚችል አሁን ላይ በደንብ ትኩረት ሰጣችሁ የምነግራችሁን አሰራሮች መያዝ አለባችሁ። ለምሳሌ እዚች ጋር የተጠቀምነው most of the time for derivative የምንጠቀመው ነው። ለምሳሌ ምን የሚለው ነው? change in y over change in x which is f of x naught plus h minus f of x naught over h. ይሄ ምንድነው? እዚች ጋር h የምትገልጸው change of x ነው አይደለ? ያ ደግሞ change of x ቅድም ምን ብለን ነበር?
it is very closer and closer to 0 ብለናል። ስለዚህ አሁንም እዚች ጋር ያለችው ከስር የተቀመጠችው h this is describe የምታደርገው ወይም ደግሞ ቫልዩዋ በጣም closer and closer to 0 ነው ማለት ነው። ታዲያ እንዴት ነው የምንሰራው የሚለውን ስንመለከት መጀመሪያ እዚች ጋር ፎርሙላው እንዴት ነበር ያደረግነው? f of x naught plus h minus f of x naught over h ነው ያደረግነው። ይህ ምንድነው የሚያመለክተው? በx naught ፋንታ የምናስገባው -3 ነው። ሶ x naught እያልን በጠራናቸው ቦታዎች -3 ስንተካ f of -3 plus h minus f of -3 over h ይሆናል። ከዚህ ላይ የምትረዱት ምንድነው? በf of x ፋንታ ነው ማንን የምናስገባው ማለት ነው። በx ፋንታ ማንን አስገቡ እያልን ነው ማለት ነው። -3 plus h እናስገባለን for the first ማለት ነው። ሶ መጀመሪያ የf of x ፈንክሽኑ ምን ነበረ? 2x² plus 9 ነው። ሶ እዚች ጋር በx ፋንታ ላይ -3 plus h ምለው እናስገባታለን ማለት ነው። ሶ ምን ይሆናል? ቫልዩ መጨረሻ ላይ 2 times -3 plus h the whole square plus 9 ይሆናል። ከዛ ሁለተኛው ደግሞ ፈንክሽን ምንድነው የሚለው? f of -3 ነው የሚለው። የዚህን ጊዜ በx ፋንታ -3 ማስገባት ነው። ሶ ምን ይሆናል ማለት ነው? በስተመጨረሻ 2 times by -3 the whole square plus 9 ይሆናል። over h እንጠቀማለን። ስለዚህ መጀመሪያ ይሄን ቫልዩ ስኩዌር የሚደረጉትን ስኩዌር እያደረግን መበተን ያስፈልገናል። ስለዚህ ከዚህ መሰረት 2 times by መጀመሪያ የውስጡ -3 plus hን እሱን ስኩዌር ማድረግ ይጠበቅብናል። ስለዚህ ስኩዌር ስናደርገው ምን ይመጣልናል? h square minus 6h plus 9 ሶ ይሄንን በሁለት ማባዛት ይጠበቅብናል። ስለዚህ ስናባዛው ስንት ይሆናል? 2h square minus 12h plus 18 plus 9 ከውጭ ይጠብቀናል። ከዛስ የሁለተኛውን ስንሰራ ደግሞ ማይነስ f of ማን የተባለው -3 ነው። ስለዚህ በx ቦታ ላይ -3 እናስገባውት ዜን -3 ደግሞ the whole square ስናደርጋ ስንት ነው የምትመጣው? 9 ነው። ሲባዛ በ2 18 ሲደመር 9 ስንት ይሆናል ማለት ነው? ይሄኛው 18 ሲደመር 9 እናስቀምጣለን። ግን እዚህ ጋር ማጣፋት እንድንችል ፈንክሽኑ ላይ ማስቀመጥ እንችላለን በቀላሉ። እዚህ ጋር መጀመሪያው ፈንክሽን ነበር ምንድነው የሚለው? የመጀመሪያው ፈንክሽን 2h² minus 12h plus 80 plus 9 ነበር። ከዛ አሁን -80 -9 ስንጨምርበት ሁለቱ ይጣፋሉ። 80 by 80 and 9 by 9 ይጣፈልናል። ስለዚህ መጨረሻ ማን ይቀርልናል ማለት ነው? 2h² minus 12h over h ይቀርልናል ማለት ነው። so as h is closer to closer ወደ 0 በተጠጋች ቁጥር መጀመሪያ ግን ከዚሁ ራሱ ስንመለከተው hን የጋራ ኮንስታንት ማውጣት እንችላለን። ምክንያቱም 2h² minus 12h over h ሲል ኮመን ፋክተር ትሆናለች ማለት ነው h። ሶ hን ስናስወጣት h times by 2h minus 12 over h ሶ h by h ካንስል ማድረግ እንችላለን። ሶ ማን ይሆናል ማለት ነው? በስተመጨረሻ 2h minus 12 ነው የሚሆነው። ግን መጀመሪያ ስጀምር ምን እያልኩኝ ነበር? the h value of h is closer and closer to 0 እያልኩኝ ነበር ያልኩት። so approximately 0 ነው ማለት ነው። so 2 times by 0 minus 12 መልሱ ማን ይሆናል? minus 12 ይሆናል። so the instantaneous rate of change እንዴት ይሰራል? በዚያ መንገድ ነው የምትሰሩት ማለት። ይሄ ማለት ከዛኛው ጋር ለውጥ ይኖረዋል። አሰራራቸው ላይ ዲፈረንስ አላቸው ማለት ነው። አሁን እስቲ በዚህ ሞር ፋሚሊየር እንድንሆን ኤግዛምፕል 2 እንመልከት። እዚህ ጋር ምን ይሰጠን? f of x which is equals to under square root of x where x is equals to x naught which is greater than 0። ምክንያቱም ለምንድን ነው greater than 0 ብሎ ዶሜን ይሰጠን ስንመለከተው? ምክንያቱም under square root ውስጥ የሚገቡት ነገሮች ኔጌቲቭ አይገባም አልሶ በዚህ ሌቭል። ምክንያቱም ኮምፕሌክስ ነምበር ላይ ነው ይሄንን የተመለከትነው አይደል? 0 ቢገባ በአይ ማለት ኔጌቲቭ ቢገባ በአይ እናስወጣለን የሚለው ነገር። ግን አሁን እዚህ ጋር ለአሰራር እንዲመች greater than 0 ነው መሆን ያለበት ማለት ነው። ሶ ስለዚህ አሁንም እንደ ቅድሙ ነው የምንከተለው ማለት ነው። የምንሰራው እንዴት አድርገን ነው? f of x naught plus h minus f of x naught over h አድርገን ነው። ሶ ያ ማለት ደግሞ x naught በሚባለው ቦታ ላይ ማንን ነው የምናስገባት? ራሷ x naught የምትባለው ነው የምትገባው። በዚህ ጊዜ የተባለው x is equal to x naught ብሎ ነው የተቀመጠው ማለት ነው። ሶ ዋናው ፈንክሽኑ ደግሞ ማን ነው? under square root of x ነው። ሶ በx ፋንታ እነዚህን x naught plus h ወይም ደግሞ x naught የሚለውን ብቻ እናስገባለን። እስቲ እንመለከተው። በስራ እየሰራን ስንሄድ ቀላል ነው የሚሆነው። የመጀመሪያው ላይ f of x naught plus h አደረግን minus f of x naught። ሶ
ኤፍ ኦፍ በኤክስ ቦታ ላይ የመጀመሪያው ኢኩዌሽን ላይ ምንድነው የሚለው በኤክስ ፋንታ ኤክስ ኖት ፕላስ ኤችን ክተቱ ስለሚል አንደር ስኩዌር ኦፍ ኤክስ ኖት ፕላስ ኤች እናደርጋለን። ሲቀነስ በኤክስ ፋንታ ኤክስ ኖት ማስገባት ስለሚገባን አንደር ስኩዌር ኦፍ ኤክስ ኖት እናደርጋለን ኦቨር ኤች። ይህንን ማድረግ አለብን። ከዛ ራሽናላይዜሽን እንጠቀማለን። እንግዲህ ራሽናላይዜሽን እንደምታውቁት ማይነስ ከነበረ በፕላስ አድርገን አንድን ነገር ማጣፋት የምንችለውን ያህል ማቃለል እስከምንችል ድረስ መጨረሻው ኮመን ፋክተራችን አንድ እስከሚሆን ድረስ ማስቀመጥ ማለት ነው። ሶ አሁን ይሄ እኮ ራሽናላይዜሽን ኦፍ ዘ ኒውሜሬተርስ እንጠቀም። የዚህ ጊዜ ላይ ማንን እናገኛለን ማለት ነው? 1 over 2 under square root of x naught መጣ ማለት ነው። ሶ as the instant of x naught ላይ ያለው የዚህ value ወይም rate of change ይሄ ነው የሚሆነው ማለት ነው። 1 over 2 under square root of x naught ይሄ ነው መልሱ የሚሆነው። ሶ በቀላሉ በኤክሰርሳይዝ የምታዳበሩት ነው የሚሆነው እና እንዳልኳችሁ የመጀመሪያው የvalue of x ላይ x naught plus hን ታስገባላችሁ minus x naught f of x naught over h በማድረግ ትሰሩታላችሁ for instantaneous rate of change ማለት ነው። so እዚህ ጋር ምን ይላል? instantaneous rate of change have many real world applications አሉት። for example, the velocity of a moving body at a particular time is instantaneous rate of changes of the displacement at that time. In the final example, we will consider a real world problem and determine the instantaneous rate of change at a particular time for a polynomial function representing the biomass of the bacterial culture. So አሁን እንደዚህ ከተመለከትን ዲፍረንሱን ካወቅን ወደ ሌላው ደግሞ ነጥብ ማለፍ አለብን። gradient of the curve and rate of change ወደሚለው ማለት ነው። እዚህ ጋር የምናገኛቸው ሁለት ነጥቦች ደግሞ የመጀመሪያው tangent line of the curve ወይም ደግሞ the graph ስንል ግራፉን ወይንም ከርቭን አንድ ነጥብ ላይ የሚያቋርጥ ማለት ነው። አንድ ነጥቡን ብቻ ነው ማለት ምን ይላል? is a line that touches the curve exactly at one point and does not cross the curve. ከርቭን ወይንም ግራፉን አያቋርጠውም ነገር ግን ታች ያደርገዋል ማለት ነው at one point ላይ። ይሄ ነው ታንጀንት ላይን የምንለው። እዚች ጋር የተነካካባት ወይም ታች የሆነባት ያቺ ፖይንት ደግሞ ፖይንት ኦፍ ታንጀንሲ ትባላለች። ሌላው ደግሞ ግራዲያንት ወይም ስሎፕ የምንለው ነው። እንግዲህ ግራዲያንት ወይም ስሎፕ የሚባለው ደግሞ ዲስክራይብ የሚያደርገው from steepness or and the direction of the line የአንድን ላይን ስቴፕነሱን ይናገራል እንዲሁም ዳይሬክሽኑን ይናገራል። ሀዊት እንዴት ነው ዳይሬክሽኑ የሚናገረው ሲባል ደግሞ either saying by upward or downward or horizontal or vertical እያለ ይናገራል ዳይሬክሽኑ እንዴት አይነት እንደሆነ ማለት ነው። ይሄንም ደግሞ ቀላለው ምክንያቱም ቅድም ተናግሬያለሁ rate of change ስንሰራ ይሄው ስሎፕ ካልኩለስ ጋር ተመሳሳይ ነው። rate of change ፖዚቲቭ ሲሆን upward and steeper ነበር። አሁን ደግሞ እዚች ጋር ላይ downward ይሆናል ኔጌቲቭ ከሆነ and horizontal ከሆነ ደግሞ ዜሮ ይሆናል vertical ከሆነ undefined ይሆናል ያልኩት ሐሳብ totally እዚህ ጋር ይሰራል ማለት ነው። እዚህ ጋር ይላል if the slope is positive then the line is increasing which means it is go up as we move from the left to the right. ስለዚህ ከሌፍት ወደ ራይት ስንመጣ እየጨመረ ይመጣል ነው። ስለዚህ ቅድም ካነሳሁት ሐሳብ ጋር ይሄ ተመሳሳይ ነው የሚሆነው ማለት ሶ ምን የሚለውን ትይዙልኛላችሁ? ስሎፕ መስራት ማለት ሬት ኦፍ ቼንጅን መስራት ማለት ነው። መቼም እንዳትረሱት እና ሲያስቀምጠውም እዚህ ጋር ስሎፕ ስሩ ከተባላችሁ change in y over change in x ነው። rate of change ስሩ ከተባላችሁ change y over change in x ነው። ኤግዛምፕል ላይ የተቀመጡ አሰራሮች አሉ። ቅድም ከሰራነው ጋር ተመሳሳይ ስለሆነ እነዚህን ሞክሯቸው።